ሮዝ የወንድሜ ስቃይ የኔም ስቃይ ነው በማለት ለማኪ የተዘጋጀውን የቀለበት ፕሮግራም እንግዲህ በተቃራኒ ለሰላም አዘዋውራለች። በጣም ደስ የሚል ነገር ነው የሰራችው ስራ ማለት ነው። በጣም አስገራሚና አስደማሚ የሆነ ነገር ማለት ነው። ማንም የማያደርገውን ነገር ምክንያቱም በአሁኑ ሰዓት ላይ ሰራተኛን ሰራተኛ ብሎ በሚሳደቡበት ወቅት ላይ እሷ ደግሞ ወንድሜ ሰራተኛ አያገባም እንኳ ብላ ሳትል ለሰላም ያላት ፍቅር ደፋ ቀና ብላ ወንድሟን እንድታገባ ወንድሟም ደግሞ የሚወዳት ልጅ እንዲያገባ ያደረገችው ድርጊት በጣም የሚያስገርምና የሚያስደንቅ ነገር ነው። በጣም ታሪክ ነገር ነው የሰራችው። ምክንያቱም በአሁኑ ሰዓት ላይ የኔ ወንድም እንዴት ሰራተኛ ያገባል በሚባልበት ሰዓት ላይ የምርኛ አሁን ይሄ ድራማ ነገር እኛ ድራማ ነው ብለን እንከታተላለን፣ ግን በጣም ትልቅ ትምህርት ነው ያስተላለፈችው። ምክንያቱም ሰራተኛ ማለትም ያው ሰው ማለት ነው። ሰራተኛ ያው ሰው ነው። ሁላችንም ሰው ቤት ነው ያለ ነው። ግን ሰራተኛ ሆነን እስከ በምንሰራበት እንትን ጊዜ ያው ሰራተኛ ተብለን ተንቀን ነው የምንኖረው። ሮዝ ግን ያስተላለፈችው መልእክት በጣም ትልቅ መልእክት ነው። ለእኛ ምናልባት ድራማ መስሎ ልናይ እንችላለን፣ ግን ለሚገነዘበው ሰው ብዙ ትምህርት አለው እና ሮዝዬ በዛ አጋጣሚ በጣም እናመሰግንሻለን። እኛ የማዳም ቅመሞች በጣም የተደሰትንብሽ፣ ምክንያቱም እኛም ሰራተኛ ስለሆን ማለት ነው። በሰው ሀገርም ቢሆን እኛም ሰራተኛ ነን እና እናመሰግናለን። ሮዝዬ ክበሪልን። እንግዲህ ወይዘሮ ማኪም እንግዲህ ያው ፕሮግራሙን በመሀል አቋርጣ ያው ተናዳ በወጣይ ሰዓት እንግዲህ ያጋጠማትን አይታችኋል። እሷም እንግዲህ እዛው ከገባችን በኋላ ያው ከተያዘ በኋላ ድንገት ትትነቃ የት ነው ያለሁት? ማን ነው ያመጣኝ? ምን ሆኜ ነው ባለችበት ሰዓት ላይ ከናታንና ከሰላም መካከል ውጪ በተባለችበት ሰዓት ላይ እሺ ድጋሚ ወደ ህይወታቸው አልገባም በማለት ነበር ቃል ገብታ የተመለሰችው። አሁን ላይ ግን ያን ቃሏን አፍርሳ መልሳ ቤት ሂዳ አሁንም መጥበጥ ይዛለች። በዛ ላይ ደግሞ እናታቸውንም መልሳ አሁንም ለምለሙ ለማጣላትና ያው እናታቸው ጋር ለማያያዝም እጮኛ አለው ፍቅረኛ አለችው። ፍቅረኛውን አምጥቶ አስተዋውቀኝ ብለሽ በዩ ያን ጊዜ ማን እንደሆነች ልጅቷን እናውቃለን። በዛ መካከል እንግዲህ ልጅቱ ስትመጣልን ያው የምናደርገውን እናደርጋለን በማለት ላይ ነው ያለችው። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ማቻ ድራማ እንግዲህ እንዳየ ነው በጣም የሚያስደስትና ብዙ ቁም ነገር አዘል ያለው ድራማ ነው። በጣም ደስ የሚል ነገር ነው። እንግዲህ ወይዘሮ ማኪ ቁርጣ እንድታውቅ ባይ ነኝ። ምክንያቱም ሰው ካልወደደው ምንም የአንድ ሰው ውደታ ምንም ትርጉም የለውም። ፍቅር በኩልነት ሲሆን እንጂ አንዱ ከፍ አንዱ ዝቅ ካለ ምንም ትርጉም የለውም። ያው ለዛ ሰው ሁሌም ትንሽ ሆኖ ነው እየታየ የሚኖረው። ምክንያቱም ፍቅር እኩል ካልሆነ ምንም ጥቅም የለውም እና ከመካከላችሁ ከነሳለም መካከል ብትወጣ በጣም ደስ ይላል። እና በዙ አጋጣሚ እንግዲህ የነናታን እናትም እንግዲህ ፈቃደኛ ሆነው ልጃቸውን ለሚወዳት መዳር ነው ያለባቸው ነው የምንለው የሚለው ተመልካችም በርግጥ ያው እናትም የእናትንም ምክር ተቀብሎ እሱ ወደማይፈልገው ህይወት መግባት ማለት በጣም ትልቅ አስተሳሰብ ያለው ሰው ነው። ምክንያቱም በአሁን ሰዓት ላይ ማንም የእናት አባቱ ምክር በማይሰማበት ሰዓት ላይ እሱ እናቴን አላስከፋም እናቴ ያለችኝን አደርጋለሁ ብሎ ሳይፈልግ በግድ ይህንን ፕሮግራም ያው ለመቀበልና ፕሮግራሙን እንትን ለማለት ለመታደም ያው ቆርጦ ተነስቶ ነበረ። በዙ አጋጣሚ ግን ሮዝ ያው የወንድሟ መከታ የወንድሟ ጠበቃ የምር እህት ለወንድሙ ወንድም ለእህቱ እንዲህ ጠበቃ ሲሆን በጣም ደስ ይላል። በጣም መከባበር ማለት እንደዚህ ነው። እህትና ወንድም ማለት እንግዲህ ታዲያ ምኑ ላይ ነው? መዋለድ እኮ ብቻ አይደለም። ወንድሟ በተቸገረበት ሰዓት ላይ እህት ሆና መገኘት፣ እህት በተቸገረበት ሰዓት ላይ ወንድም ሆኖ መገኘት እና ትልቅ ነገር ነው። ሮዝዬ በጣም እናመሰግናለን። ትልቅ ነገር ነው ያስተላለፍሽልን ለኛም። ምክንያቱም ሁላችንም
የሚያስደስት ነገር ነው የሰራሽው። ቀጥሉበት እንላለን። እኛም ደግሞ በእናንተ ያው እንግዲህ ያው በእናንተ ስራ እየተዝናናንም ፈታም እያልን እንግዲህ ያው ቁም ነገር አዘሉንም እያየን በጣም እየተደሰትን ነው ያለ ነው። በርቱ እንላለን። ጠንክሩ። እንግዲህ ወይዘሮ ማኪዬ ደግሞ እንግዲህ አንቺ ያው የራስሽን ህይወት ፈልጊ። ምክንያቱም የሰው ህይወት ማንቦጫረቁ ምንም ትርጉም የለውም። እናቱም ጋር ለማጣላት አትሞክሪ። ያው እንግዲህ ምንም የማይሆን ነገር ላይ እንጥልጥል ማለት ምንም ትርጉም የለውም።